አገልግሎት ፈላጊው አካልን ለማገልገልም ሆነ የመልካም አስተዳደር ችግሮች እልባት ያገኙ ዘንድ በቂርቆስ ክፍለ ከተማ ትኩረት ተደርጎ ተሰርቷል። እኛም ይህ መንገድ አተገባበሩ ምን ይመስላል ስንል የሚመለከታቸውን አካላት አናግረን ምንስ ለውጥ መጣ ስንል ጽሁፎችን ቃኝተን ተገልጋዮችስ ከዚህ አንድ ማዕከል ምን አሳካችሁ ብለን ስለ አንድ ማዕከል አገልግሎት ይህን አጭር ፕሮግራም ይዘን መተናል። ሰላም ጤና ይስጥልን። ቂርቆስ ኮሙኒኬሽኖች ነን። አብራችሁን ቆዩ። አንድ ማዕከል አሰራር በዋናነት ሮብና አርብ የሚዘረጋ ሲሆን በዚህ አገልግሎትም በርካቶች መፍትሄ አግኝተውበታል። አላግባብ ስራን የበደለው ተቀጥቶበታል። ይህ ብቻ አይደለም። ሌብነት፣ ብልሹ አሰራር፣ የግልጸኝነት ችግር በዚህ መድረክ ምዕራፉ እንደተዘጋ ከምንም በላይ የተጠቀሙበትና መፍትሄ ያገኙበት ይመሰክራሉ። ባለጉዳይ ቀኖች በተገቢው መንገድ እየተሰራ ነው ያለው። ከዚህ በፊትም በጥሩ ሁኔታ ነው እዚህ ያስተናገዱ ያሉትና በጣም ሊመሰገኑ ይገባል። ስራ አስፈጻሚ ቢሮ ገብተን አልነገረን የምንለቅበት ጊዜ አልነበረም ከዚህ በፊት። አሁን ግን ባየሁት ሁኔታ ክፍለ ከተማ ስራ አስፈጻሚ ቢሮ ወይም አዳራሽ ውስጥ ሰብስቦ ባለጉዳዮችን ሲያናገር አይቻለሁ ነበርኩኝ። እዚህም ቦታ ላይ የማየው ነገር ልክ እንደዛው ተመሳሳይ ነውና ለረጅም ጊዜ የተያዘ ጉዳይ ነው። በምን አይነት መልኩ አግባባዊ በሆነ አይነት መልኩ መልስ እንድናገኝ የተደረገ ነው። በእርግጥ እስከ መጣን ድረስ በቦታቸው አግኝተናቸዋል። በመጣውበት ሰዓት ለጥያቄ መልስ ያገኘውበት ቀን ነው። ጉዳዩ የሚመለከታቸው አመራሮች በቦታ እየተገኙ ወረዳ ከሆነ ችግሩ ያለበት ቀጥታ ወረዳ ኦንላይን ተገልጋዩ ባለበት በመደወል እዛው ጥያቄያቸው መልስ የሚያገኝበት፣ መልስ የማያገኝ ከሆነም ደግሞ መልስ የማያገኝበት ሪዘን አምኖ እንዲሄዱ ተቀብለው እንዲሄዱ በማድረግ በጣም ሰፊ ርብርብና ጥረት ነው ያደረግነው። በዚህም የተገልጋዮቻችን እርካታ ከጊዜ ወደ ጊዜ እያደገ ይሁንታቸውን እየገለጹ በአገልግሎታቸው ጥያቄያችን ባይመለስም ተገቢና ትክክለኛ ነው ብለው ምስክርነታቸውን እየገለጹ እየሄዱ ያሉበት ሁኔታ አለ። እሱን በአሁን ጊዜ ደግሞ ወዴት ወስተናል? ወደ ብሎክ ደረጃ ወስተናል። ምን እንጠየቅልዮ የመልካም አስተዳደር እና ቅሬታ አፈታት ወደ ብሎክ ወስተናል። በብሎክ ደረጃ ወደ 199 ብሎኮች አሉን። በሁሉም ብሎኮቻችን ካውንስል አለ፣ አመራር አለ፣ የወጣት ክንፍ አለ፣ የሴት ክንፍ አለ፣ ብልጽግና ህብረት አለ፣ የብልጽግና ቤተሰብ አለ፣ አመራሩ አለ በየደረጃ ያለው ይሄ በቅንጅት በየደረጃ ያለውን የህብረተሰብ የብልሹ አሰራር እና ሌሎች ችግሮችን ህብረተሰቡ እዛው አንስቶ እዛው ምላሽ እንዲያገኝ እያደረግን ያለንበት ሁኔታ አለ። ይህንን ወደ ወረዳ አሳድገናል። እሱን ደግሞ ቀጥታ ከክፍለ ከተማ ጋር እንዲተሳሰር አድርገናል ማለት ነው። ህብረተሰቡ በየኮሪደሩ በየቀጠናው በየብሎኩ የሚያነሳቸውን ጥያቄዎች አመራሩ እኔን ጨምሮ ማለት እስከ ታች ድረስ እስከ ብሎክ ድረስ በመውረድ ያሉ ችግሮችን እዛው ቦታ ድረስ በመሄድ በመፍታት የህብረተሰቡን እርካታ ለማምጣት ፓርቲያችንና መንግስታችንን ያስቀመጠውን ራዕይ ከማሳካት አኳያ መንግስት እና ፓርቲያችን ቃል የገባውን ህዝቡ በተግባር እየፈጸመ ያለ መንግስትና ፓርቲ መሆኑን ይሁንታ እንዲኖረው በጣም ሰፊ ስራ እንደ ክፍለ ከተማችን እየሰራን ያለበት ሁኔታ አለ። እስካሁን ያለው እንቅስቃሴያችን እና ጥረታችን በጣም አበረታች ተስፋ ሰጪ ነው። ካሉት የመልካም አስተዳደር ፍላጎቶች አኳያ ጥያቄዎች አኳያ አሁንም ያልፈታናቸው ጉዳዮች አሉ። እነኚህ ምንድናቸው የሚለውን ነገር ለይተን ሌት ተቀን እየሰራን ያለንበት ሁኔታ አለ። ዋና ኦብጀክቲቫችንና ግባችን የህብረተሰቡን እርካታ፣ የነዋሪዎቻችንን እርካታ፣ የተገልጋዮቻችንን እርካታ ማረጋገጥ ነው። እስከዛ ጊዜ ድረስ በሁሉም በየደረጃ ያለው አመራር የበኩሉን ጥረት እንዲያደርግ፣ በታማኝነት እንዲያገለግል፣ በቁርጠኝነት እንዲያገለግል፣ በጊዜ የለኝም ስሜት እንዲሰራ ሰፊ የአመራር ድጋፍ ክትትልና ቁጥጥር እየተደረገ ያለበት ሁኔታ ነው ያለው። በዚህ የአንድ ማዕከል አገልግሎት በ2016 ዓ.ም በ11 ወራት ውስጥ የቀረበው ቅሬታ 870 ነበር። አሁን በተያዘው በጀት ዓመትና ይህ አጭር ፕሮግራም እስከተሰራበት ጊዜ ድረስ ማለትም ግንቦት 2017 ዓ.ም ድረስ የቀረበው ቅሬታ 710 ነው። ከባለፈው 2016 ዓ.ም 11 ወራት ሲነጻጸርም እስከ ያዝነው 2017 ግንቦት ወር በ19% እንደቀነሰ ማየት ይቻላል።